ይስጥልን ወደ ዩቲዩብ ቻናል ተከታታዮቻችን፣ ዛሬ ደግሞ በሰሚት 72 አካባቢ አንድ ሳይት ለመጎብኘት ተገኝተናል። ስለ ሳይቱና ሳይቱ ስላሉ አንዳንድ ነገሮች ደግሞ ሊነግረን ወንድሜ እዚህ ተገኝቷል። እስኪ ወደሱ ለፍራስን እስኪ አስተዋውቀን። መልካም እንኳን ደህና መጣችሁ። እኔ ፍስሐ እባላለሁ የጎልደን ፓላስ ሪል ስቴት ከፍተኛ የሽያጭ አማካሪ ነኝ። እንኳን በደህና መጣችሁ። መልካም በዚህ ሳይታችን እንግዲህ የተለያዩ አማራጮችን ይዘን መተናል። ይህም ማለት ባለ 2 መኝታና ባለ 3 መኝታዎች አሉን። በዚህ ቤቶች ያለቁ ቤቶች ናቸው። ጎልደን ፓላስ ሪል ስቴትን ከሌላው ሳይት ምን ለየት የሚያደርገው ነገር አለ? መልካም ጥሩ ጥያቄ ነው። ይሄ ሪል ስቴት በብዙ መንገዶች ከሌሎች ሪል ስቴቶች ለየት የሚያደርገው ነገሮች አሉ። ይህ ምንድነው? አንደኛ ቤቱን እየኖሩበት ነው የሚከፍሉት። 100% የተጠናቀቀ ቤት ስለሆነ 20% ብቻ ይከፍላሉ ቅድመ ክፍያ ማለት ነው። ከዛ ቤቱን ይረከቡታል፣ እየኖሩበት ቤቱን ይከፍላሉ ማለት ነው። ይህ አንደኛውና ዋነኛው ጥሩ ፖይንቱ ነው። እና ደግሞ ሁለተኛው በውስጡ የተለያዩ ከ1 እስከ 3 ድረስ ሱቅ ስለሆነ እዛውም ደግሞ ጂም የራሱ ጂም አለው። እሺ መልካም። እዚህ ሪል ስቴት ላይ ምን ምን አላችሁ እስኪ ንገረን። እዚህ ሪል ስቴት ወይም እኛው ሳይታችን ላይ ያለው የተለያዩ የካሬ አማራጮችን የያዙ የቤት ኦፕሽኖች አሉ። ጎልደን ፓላስ ሪል ስቴትን ከሌላው ሪል ስቴት ምን ለየት የሚያደርገው ነገር አለ? እንዲሁም አያይዘ ደግሞ የሆነ ከስተመር ከእናንተ ቢገዛ የሚያገኘውንም ጠቀሜታ አብረን ንገረን። መልካም ይህ ድርጅታችን እንግዲህ ከሌላው ለየት የሚያደርገው አንደኛ ያለቁ ቤቶችን አለው። ሁለተኛ ደግሞ ገና የሚጀመሩ ቤቶችም አሉት። ለሚጀመሩ ቤቶች ቀስ እያለ እስከ 3 ዓመት ድረስ ለሚከፍል ከስተመር ይሄ ቀስ እያለ ስለሚከፍል ይሄ ጥሩ ኦፕሽኖች ይሆናል ማለት ነው። እንዲሁም ደግሞ እየኖረበትም ደግሞ መክፈል የሚችልበትም አማራጭ አለው። ይህም የሚገኘው እዚህ 72 ላይ ነው ማለት ነው። እየኖረበት በ20% ብቻ ቅድመ ክፍያ ይከፍላል። ከዛ ቤቱን እየኖረበት ወይም ደግሞ ቤቱን አከራይቶትም ቢሆን ቀስ እያለ ቤቱንም ቀስ እያለ የሚከፍልበት አማራጮችንም አዘጋጅተናል። እንዲሁ ደግሞ ይሄኛው አንድም ከከስተመሩ የሚጠቀምበት ነገር ነው ማለት ነው። ሌላው እንግዲህ ከግራውንድ ጀምሮ እስከ 3ኛ ድረስ የራሱ የሆነ የተለያዩ ሾፕ ኤሪያዎች አሉ። እነዚህ ሾፕ ኤሪያዎቹ ሙሉ ስራዎችን የጀመሩ ናቸው። እናም ደግሞ ጂምና ስፓም የድርጅቱ የራሱ አለው በ4ኛው ፍሎር ላይ ማለት ነው። ከስተመሩ ይህንን ቤት ሲገዛ እዛ ውስጥ ጂምና ስፓን በዲስካውንት መጠቀም ይችላል ማለት ነው። ኦኬ አሪፍ አስረድተናል። እስኪ ደግሞ ይሄን ያልክ አስረዳን። እስኪ ቤቶቹ ደግሞ ምን ይመስላሉ የሚለውን ነገር ደግሞ ሲገብተን እንያቸው። በጣም ጥሩ። እስኪ አብረን እናያቸዋለን ቤቶቹ። አሁን ለምሳሌ ይሄኛው ባለ 3 መኝታ ቤት ነው ወይም ደግሞ 223 ካሬ ቤት ነው ያለነው ማለት ነው። ሰፊው የሆነ ሳሎኑ ይሄንን ይመስላል ማለት ነው። ከዛ ከሳሎኑ አቅራቢያ ደግሞ እዚህ ጋር የምናገኘው ኪችን አለ ማለት ነው። ኪችን ካቢኔት የተገጠመለት ነው እንዲህ ማየት ይቻላል። ከዛ እነዚህም ደግሞ ለኦቨን የተዘጋጁ ቦታዎች ናቸው እና እነዚህ ቀለም መቀባት ቢፈልግ ያው የገዛው ሰው ቀለሙን በፈለገው መንገድ ሊቀባው ይችላል ማለት ነው። ልክ አሁን መጀመሪያ ላይ እንዳሳየዋችሁ እዚህ ጋር ሳሎኑ ይህንን ይመስላል፣ ሰፊ ነው እና ደግሞ በጣም የሚገርሙ እዚህ በሳሎኑ መወጣጫው ላይ እንዲህ እንደምታዩት ይሄ ሙሉ መስታወት በር ነው። ከዛ በኋላ እዚህ ጋር ሙሉ ባልከኒው ከሳሎኑን ጨምሮና መኝታ ክፍሎቹን ወይም ማስተር ቤድሩን ጨምሮ አንድ ላይ ያያይዟል ማለት ነው። እዚህ ጋር ጥሩ እይታዎች አሉት። አሪፍ ቪው አለው ወደዛ እና ወደ መኝታ ክፍሎቹ ደግሞ እስኪ እየዞረን እንዲህ እና ወደዚህ ስንመጣ እዚህ ጋር ሻወር ሽንት ቤት አለ። ይሄ ኮመን ሻወር ሽንት ቤት ነው። እኒህ ሲንኮቹ ተዘጋጅቶ ቁጭ ብሎ ነው ያሉት። አንድ ከስተመር መጥቶ እንደገዛው ወዲያው ሲንኩ በሳምንት ውስጥ ሁሉ ነገሩ ይጠናቀቅለታል ማለት ነው። እዚህ ጋር የስሉ ራሱ በአሪፍ ሁኔታ ተዘጋጅቶ ሬዲ ሆኖ ነው ያለው ማለት ነው። ከዛ ወደዚህ ስንመጣ ደግሞ መኝታ ክፍሎቹን እናገኛቸዋለን። እዚህ ጋር ኮመን ሻወር ሽንት ቤት ነው ያለው ለሁለቱ መኝታ ክፍል ማለት ነው። የልጆች መኝታ ክፍል የሚጠቀሙበት እንዲህ ሴራሚክ ገጥሞ ብሎ የገባለት ነው እና ይሄ አንደኛው መኝታ ክፍል ይህንን ይመስላል።
ይህ አንደኛው መኝታ ክፍል ይሄን ወይም የልጆች መኝታ ክፍል ነው። ቁምሳጥን እንደዚህ ተገጥሞለት ይገኛል ማለት ነው። ቁምሳጥኖቹ በአሪፍ ሁኔታ ተሰርተው ተገጥሞ ቁጭ ብሎ ሬዲ ሆኖ ነው ያሉት። እዚህ ጋርም እንደምናየው ጥሩ ብርሃን ማስገቢያ መስኮት አለው ማለት ነው። ከዛ ወደ ሁለተኛው መኝታ ክፍል ስንሄድ ልክ እንደዛኛው ቁምሳጥኖች የተገጠመለት ነው ማለት ነው። እዚህ ጋር ላውንደሪ ሩም አለ። ላውንደሪ እዚህ ጋር አስገብተን መጠቀም እንችላለን ማለት ነው። ወደ ዋናውና ወደ ማስተር ቤድሩም ስንገባ ደግሞ እዚህ ጋር ገባ ብሎ ነው ያለው ማስተር ቤድሩሙ። ቀደም እንዳልኳችሁ ባልከኒው ከማስተር ቤድሩሙ ጋር እንዲህ ኦፕን ነው ከሳሎኑ ጋር ማለት ነው። ማስተር ቤድሩሙ ይሄን አይል ያክላል፣ በጣም ሰፊ የሆነ ነው ቦታው እና ደግሞ የማስተር ቤድሩሙ ሻወር ሽንት ቤት እዚህ ጋር አለ። ክሎሴት ነው። እዚህ ጋር ስንገባ ሻወር ሽንት ቤቱ ለብቻው ራሱን ችሎ ነው ያለው። ውስጡን ስናየው እንዲህ ሰፋ ያለ ነው ማለት ነው። ጃኩዚ እዛ ጋር መስራት ይቻላል። እዚህ ጋር ራሱ የተለያዩ እቃዎችን የመዋቢያ እቃዎችን መጸዳጃ እቃዎችን ማስገባት እና መጠቀም እንችላለን ማለት ነው። እና ቁምሳጥኑ ይሄንን ይመስላል። እንዳልኳችሁ ክሎሴት ነው። ባለ 4 በር ቁምሳጥን እዚህ ጋር አለ። ብንፈልግ ደግሞ ባለ 2 በር ቁምሳጥንን በተጨማሪ ማለት ነው እዚህ ጋር መግጠም እንችላለን ማለት ነው። ለሱ ስፔስ ተብሎ የተዘጋጀ ነው። ምናልባት አነሰ ብለን የምናስብ ከሆነ በዚህ መልኩ የተጨማሪ ቁምሳጥን አስገብተንበት ልንጠቀም እንችላለን ማለት ነው። ዛሬ በጎልደን ፓላስ ሪል ስቴት ተገኝተን ያደረግነው ቆይታ ይህን ይመስል ነበረ። እስቲ ቀረ የምትለው ማስተላለፍ የምትፈልገው ነገር ካለ እስኪ ድሩን እንስጥ። መልካም፣ ያው ብዙም ቀረ የምለው ነገር የለም። ማንኛውም ደንበኛ የፈለገበት ሆኖ ሁሉን መጨረስ ይችላል። በዲኤችኤል እንልክላቸዋለን፣ ውጭ ሀገር ላሉት ማለት ነው። እንዲሁም ደግሞ ሀገር ውስጥ ያሉት በስልካችን ወይም ፍሳ ብሎ ደውለው ሊያናግሩን ይችላሉ። በ0917 96 72 26 ላይ ኮንታክት ሊያደርጉን ይችላሉ። በዋትስአፕ፣ በኢሞ፣ በቴሌግራም ፈጣን ምላሽ እንሰጣለን። ዛሬ በጎልደን ፓላስ ሪል ስቴት ተገኝተን ያደረግነው ቆይታ ይሄን ይመስል ነበረ። በተጨማሪም እንደዚህ አይነት መረጃዎች እንዲደርሷችሁ ከፈለጋችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን።